ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music. ከባለቤቴ ጋር የተጋባ ነው በ1951 ዓመተ ምህረት ነው እና ከዚያ በኋላ በተጋባንበት ከ3 አመት በኋላ አንድ የመጀመሪያ ወንድ ልጅ ተገላገለች። ከዚያ በኋላ ደግሞ በ1958 ዓመተ ምህረት መላኩ ገዳና ታምሩ ገዳ የሚባሉ ወንድ ልጆች መንታ ተገላገለች። በእውነቱ እኛ በተለይ በእኛ በኢትዮጵያ ውስጥ መንታ ልጆች በሚወለዱበት ጊዜ በርግጥ ሴቶችን ስለሚጎዳቸውና በሴቶቹ አካባቢ ትንሽ ጉዳት ስለሚሰማቸው ያስደነግጣል። ቢሆንም ግን ተወልደው በሚያድጉበት ጊዜ ደግሞ በጣም የሚያጓጉ ሆነው ነው ያገኘኋቸው። ከዛም በማከታተል 3 ጊዜ ማለትም ጣልቃ 3 ጊዜ መንታ ልጆችን ተገላግላለች። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music. እንዴት ነው እንደው በመልክ በቁመና ይገናኛሉ? በትምህርት በቁመት ይለያያሉ፣ በመልክም ይለያያሉ። ግን እኔም ማለት ከሌላ ሰዎች ማለትም አልፎ ስሰማ መንታ ልጆች አስተሳሰባቸው አንድ አይነት ነው፣ ቁመታቸው አንድ አይነት ነው። አንደኛው ልጅ በሚያመው ጊዜ አንደኛው ልጅ ያመዋል፣ አንደኛው አንድ ነገር ሲሆን አንድ ነገር ይሆናል እየተባለ በእውነቱ የሚነገር ቃላት ነበር የምሰማው። ነገር ግን የኔ ልጆች ከዚህ የተለየ በአስተሳሰባቸውም በቁመታቸውም በመልካቸውም የተለያዩ ስለሆኑ የመጀመሪያው መላኩ ገዳ የሚባለው በትምህርቱ 9ኛ ክፍል ይማራል። ታምሩ ገዳ የሚባለው ደግሞ 7ኛ ክፍል ይማራል። የሱ መንትያ ግን በእድሜያቸው ያው አንድ ሆነው ሳለ በቁመታቸውም በትምህርታቸውም ይለያያሉ። 4 ጊዜ መንታ ወልደዋል ባለቤቶ። 8 ልጆች በህይወት አሉ። ከ8ቱ መሃል አንደኛዋ አንድ ወንድና አንድ ሴት ልጅ በመጀመሪያ ማለት በ3ኛው ጊዜ ነው። በሁለተኛው ጊዜ ከተወለዱት መሃል ሴቷ ልጅ ስትሞት ወንዱ ልጅ አለ። 7ቱ በህይወት ይገኛሉ። እንደው መንታ ልጆችን ማሳደግ ምን ያህል አስቸጋሪ ነው? በእውነቱ መንታ ልጅ ማሳደግ አንድ ልጅ እንደማሳደግ ያህል ነው የምቆጥረው። እንዴት ማለት ጥሩ ነው። ያው ለሁለቱም ለአንዱ ልጅ የሚደረገውን ያህል ነው ለሁለቱም ልጆች የሚደረግላቸው። እኔ በእውነቱ እንጃ ልጆቼ በጣም ነው የምጓጓላቸው እና ማስብላቸው። ልክ አንድ ልጅ ከመውለድ እንደው ሁለቱን ልጅ መውለዱ ነው ደስ የሚለኝ። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music.